ብቻ የሰበርሽውን ልቤን መጠገን አለብሽ። የምትፈልገው ፋይል ለጠፋው ሰው ማለት ደግሞ ሰሞኑን እቃ እየጠፋ እንደሆነ ሰምተሃል አይደል? የምን ፋይል ነው? አንተ እጅ እንደይከብ እናንተ ቤት ማንም ከሌለ ለምን ወይን ይዤ መጥቻ አልጋብዝህም? ትልቅ መጣሽ? አዎ ምን ሆነ ነው? ልቀቀኝ እንጂ። ቆይ መንገድ ላይ ማንም ሰው አላገኘሽ? ምን ተፈጥሮ ነው? ቤት ትልቅ ችግር ተፈጥሯል። ለዛ ነው እንዳትገቢሽ። የምን ችግር? አሁን ደግሞ እስቲ ቆይ ምን አደረክ? አሬ እኔ አይደለም ያንቺ ጦስ ነው። ደግሞ እኔ ምን አደረኩኝ? አልሰማሽም እንዴ? ውይ ሮባ ነገር አታንዛዛ። ምንድነው? ይኸውልሽ አክስቴ ያመለ ፋይል ሰርቃኛለች ብላ እየቀወጠችው ነው ያለችው። ምን? የምን ፋይል ነው? እኔ አላቅም፣ ግን በቃ ከሰው ውጭ የሚወስድ ሰው የለም ብላ እየቀወጠችው ነው ያለችው። አረ እኔ ምንም ያየሁት ነገር የለም። እሺ ቆይ ማን ይወስዷል? እና እየጠረጠርከኝ ነው? አረ አይደለም ትብቂቲ እንዴ እኔ አንቺን እንዴት ተጠረጥርሻለሁ? ኡፍ እሺ አሁን ምን ይሻለኛል? አሁን በቃ አሪፍ ምክንያት አገኘች። በቃ አትለቀኝም። አይዞሽ ትብቂቲ እሺ ምንም አትሆኝም። እሷም ሆነች ያ ጌታቸው ማለት ነው ጫፍሽ ላይ ነው ኩሽምሽ። አንቺ ውርደታም ዛሬ ይኸውልሽ ግንባርሽን ብዬ ሳልጥልሽ ፋይሌን አምጪ ብያለሁ። ዞር በል አንተ ልቀቀኝ። አክስቴ እሷ ምንም የምታውቀው ነገር የለም እንዴ ምንድነው የምትያት? ዞር በል ብያለሁ። አንተ ደግሞ ያይጥ ምስክሯ ድንቢጥ አሉ። ምን አገባህ አንተ? እሷን ነው ማናገር አይደል? ኧረ አክስቴን ያላየሁም። ወረኛ አሁን በዚህ አጠና ሁለታችሁንም ሰብሬ ሳልጥላችሁ ቀጥ ብለሽ ነይ ግቢ። እንዳትዘኝ ብያለሁ። በህግ አምላክ ነይ ግቢ ብዬሻለሁ እኮ። ዱሎን ጣይዋ እንዴ ምን በዚህ አጠና ልገያ ነው እንዴ ልጅቷል? አንተ ልጅ ዝም በል ብያለሁ። ዛሬ ዞር በልልኝ ብያለሁ። አሊያ ይኸውልህ ለእሷ ያመጣሁትን ሁሉ አንተ ላይ ነው ማሳርፈው። እስቲ የምታረገኝ ነው ያለው። እሱን ተይ በቃ። እኔና ሊፈለግሽኝ እንደፈለግሻለሁ። አንቺ ነኝ እስኪ እንዴ አይንሽ እያየ ልትገበያለሽ እንዴ? ብጎዳሽስ? አንተ ጭራሽ እንደ ሽልማት እኔ ነኝ ትባባላላችሁ። ነይ ነይ አረ እንዳትቀጥሽ። ዞር በል ዞር በል። ነይ ክፈች። አንቺ እንደዚህ ማድረግ እኮ መብት የለሽም እንዴ። ዝም በል ወንድ ነህ። እስቲ ንካኝ አንተ እንዴ አርግ ይጭ ተል። አረ እሺ ተያት ልጅቷ ነው ተመለስ ብያለሁ እንዴ። ምንድነው እንዴ? ምንም ላይ የሚያስቅ ጉዳይ የለም። ስማኝ የሚገርም ሀሳብ መጥቶልኝ ነው። ናቁጫል እኔ ለከንቱ ነገር የምታጣድፊኝ። እሺ ምንድነው? እና እሺ ምን የሚያኮሳተር? እሺ ምንድነው? ሊያ ሶል አትቀልድ። ይቀልድኩ አይደለም። እኔ ግን አሁን ከማን ጋር እያወራው እንደሆነ ግራ እየገባኝ ነው። ምን ድምጽ የተቀየረብህ? ምን ድምጽሽ ብቻ ሁሉ ነገርሽ ነው እንጂ አሁን ቅይር ያለብኝ። ቆይ ትናንትና አልይስትኝ አልነበር እንዴ? እሱ ትላንት አልፏል። ዛሬ ሌላ ቀን ነው። በቀኑ የተመደበልን ደስታ ማጣጣም አለብን። እሺ እሱን ታዩና ግንባርሽ ግን ምን እንደሆነ እኮ አልነገርሽኝም። ምንድነው? ጫሙሽ ነው? ምን ሆነሽ ነው? ምንድነው? አቺ ይዲ አረ ወይ ልብሴ ያ ምን ሆነሽ ነው? ምን ሆነሽ ነው? ታመሽ ነው እንዴ? ብለሽ ነው እንዴ? ሊያ ምንድነው? ጠንቀቃቲም እንዴ? ሊያ አንቺ ወንበዴ አመለ እንደው ተባረኪ እደጊ። አንቺ ጭራሽ ብለሽ እኔ ጌታቸውን ደፈርሽ። ጋሼ ኧረ እኔ ምንም ፋይል አላየሁም። ቆይ ምንድነው የምትሉኝ? ፋይል አየሽ? ቤቴ መኝታ ቤቴ ካንቺ ውጭ የሚገባ የለም። የሌባ አይነ ደረቅ አሉ። ፋይሉ ሳይሆን ጭራሽ ወርቄንም ሰብስበሽ ይዘሽ ሄደሻል። የምን ወርቅ ነው? ኧረ እኔ ምንም አውቀው ነገር የለም። አይ ይሄን እኛ አላወቅንም እንጂ ብዙ ንብረታችንን ዘርፋ ነው የሚሆን። አንቺ ለልጆቼ ብዬ ድብቅ አድርጌ ያስቀመጥኩትን ተባብረሽ አዘረፍሽኝ አይደል? አክስቴ እባክሽን ተረጅኝ። እኔ ምንም ነገር አልነካሁም። ዞር በይ ወደዛ። አይንሽ ይጥፋ። ደግሞ ታፈጣለች እንዴ? ጋሼ እኔ እናቴን ቀን ይስጥኝ ያላደረኩም። ዞር በይ ተነሺ፣ ሂጂ ወደዛ። ምን እንትን ትላለች? ትሰሚያለሽ? እኔ ብዙ ጊዜ እድል ሰጥቼሻለሁ አምኜሽ። አንቺ ግን መታመንሽን እንደ መልካም እድል ተጠቅመሽበት እኛን ለመጉዳት ተጠቀምሽበት። እቺ ፈጣሪ ተጋለጭ ሲላት ሆነ የተጋለጠች እቺ ቅሌታም። አሁን አንቺን ያሳደገች እናት ትባላለች። ምን ነው ሆዷ ውስጥ ውሃ ሆነሽ በቀረሽ። እናቴን አትናገሪያት። እኔ እንደፈለግሽ ማድረግ ትችያለሽ። ጉዳይሽ ከኔ ጋር ነው አይደል? እናቴን ግን መናገራችሁ ትብቃ። እውነቱን ማውጣትሽ ላይቀር ራስሽ ላይ መከራ አታብሺ። ቆይ ለምንድን ነው ሁላችሁም ልትሰሙኝ ፈቃደኛ ያልሆናችሁት? እኔ ምን ጎልን ከእናንተ ሰርቃለሁ? ጎሽ መስረቅሽን ተናገርሽ። ጎበዝ በቃ ለኔና ለጌታቸው ተናገር። እኛም ለማንም ሳንነጋገር ይኸውልሽ ጭርስርስ አድርገን ወደ አረብ አገር እንልክሻለን። እኔ ምንም የወሰድኩት ዕቃ የለም። ጥሩ እንግዲያ ወስጄ ሳሮን ክፍል ጥርቅም አድርጌ ስዘጋብሽ ልክ ትገቢያለሽ። ውሃም ሆነ ምግብ ምንም ነገር ወደ አፍሽ ሳይዞር ሲቀር ረሃብ ያኔ እውነቱን እንድታውጭ ያደርግሻል። ትለፈልፊያታለሽ፣ አሳይሻለሁ። እሺ እኔ ያለመውሰዴን በምን ላረጋግጥላችሁ? ቃሌ ሁሉ እኮ ለእናንተ ትርጉም የለውም። ጌታቸው ወደ የት የምትወስደው? አምጣት እንጂ እዚህ ጨርስ።
ወይኔ ያመለ እቺ ለምርመራ አትመስለኝም። እኔ ነኝ እንጂ እሱን አመኝ ይዟት ገባ እንደለመደው እንጂ አይ ሞት እኔ ነኝ ጭብሻ ቀረው በቃ ነኝ። ቆይ ስታይኝ እኔ ገንዳ መስልሻለሁ ወይስ የባኞ ቤት መታጠቢያ እንደዚህ የምታግማምኝ ሊያ? እስኪ በእናትህ ተወኝ፣ ለራሴ ያሞኛል። እና ሊያ አንቺ ታመምሽና እኔ ማብረሽ መታመም አለብኝ እንዴ? እርግጠኛ ነኝ ይሄ ተስቦ ነው። ቼክ መደረግ አለብሽ ሊያ። ይሄማ ተስቦ ይመጣል። ምንድነው ይሄን ያለ ልብስ የምትጨነቀው? ሰው እኮ ነኝ። ሰው እኮ ከልብስ ይበልጣል። ተያ ሊያ፣ እሱ እኮ ቅዱስ ቃሉ ነው እንደዛ የሚለው። እኔና አንቺ ምን አይተን ምን ደርሶ ልጄ? ገና ነን፣ በጣም ሩቅ እኮ ነን ሊያዬ። ለዛ አረ ሆዴ ውስጥ ነገር እየሄደ ነው። በእናትህ ምንድነው? እኔ ምን አውቃለሁ ታዲያ ሊያ? እንዴ የውስጥ ደዌ እኔ ሐኪም መስልሻል ወይ ስትይኝ? ሰለሞን እኮ ነኝ። ውይ በቃ ቤት ሂጅ ትንሽ አረፍ ልበልበት። እንዴ አንቺ እርጉዝ ነሽ እንዴ? እንዴት ማለት ከማን ጋር? ምን አባሽ አቀልሻለሁ? የእውነትም አርግዢ ነው ያልሽ ከነ ልጅሽ ቱቦስ ነው መከተሽ። እሺ ወይ ሶል በእናትህ በጣም አሞኛል። በይሳት የሆነ ሆረር የሆነ ወሬ አታወራብኝ። እሺ እሱን ጊዜ ይፈቷል፣ ችግር የለውም። የእውነት አርግዘሽ ከሆነ እኮ እንደዚህ አፍጥጦ እንደዚህ ሆፕ ብሎ መውጣቱ አይቀር። የዛን ጊዜ አብረን እናየዋለን። እሺ ለምን ነበር ይፈልግሽ? ባጭሩ ምን መሰለህ፣ ባለፈው የሰጠኸኝ መድኃኒት አለ አይደለ? እሺ ጌታቸው የሚጠጣው የሆነ ነገር ውስጥ ጨምረን አንድ የራቁት ቪዲዮ እናያዝበት። አንቺ ደግሞ የዚህን የሚያክል ትልቅ ሰው የራቁት ቪዲዮ ምን ያደርግልናል? ቴሌግራም ላይ ምናምን ልንሸጠው ቪዲዮን። የወንድ ቪዲዮ ማን ይገዛል? ያመሃል እንዴ? እና ለምናችን ነው የምንቀርጸው? እኔም ሆንኩኝ አንተ እሱን ሰውዬ እሽሩ በማለት የማይሆን ነገር ውስጥ መግባት የለብንም። በቃል ብላክ ሜል እናደርገዋለን። አለቀ። ኦኬ በሱ እያስፈራራን የምንፈልገውን ነገር እናደርጋለን ምናምን ብለሽ አስበሽ? እሱ ነው የምልህ። ኤግዛክትሊ። ታዩ ምንም ኤግዛክትሊ ምናምን አያስፈልገውም። አታስቢው። አስቢው እስቲ አቶ ጌታቸውን የመሰለ መሰረድ የሆነ ሰውዬ አሁን በራቁት ቪዲዮ ምናምን ነገር እያሳበብን አርግ የምንለውን ነገር ሲያደርግልን እሺ እኮ የሆነ ሰውዬ እኮ ነው እንዴ። ሶል አትሞኝ። እኔ እስከማውቀው ለክብሩ የሚሞት ሰው ነው። በዛ ላይ 2 ትልልቅ ልጆች አሉት። እንደዚህ አይነት ሰው እንዴት ነው እንደዚህ አይነት ነገር አቅልሎ ላይ የሚችለው? ይኸውልሽ ሊያ፣ ይሄ የመሳካት እድሉ በጣም ያነሰ ነው። ስለዚህ ይኸውልሽ ፕላን ቢያስፈልገናል። እመነኝ ሶል ይሳካል። በእኔ ይሁንብህ ሊያ። ነገሮች ከተበላሹ እኮ ምን ያህል ከባድ እንደሆነ ታውቂያለሽ አይደለ? በህይወታችን ነው የሚያስከፍለን። አውቃለሁ እኮ ምንም ይሁን ምን ግን እንሞክር። ኦኬ እሱማ ካለመሞከርማ መሞከር ይሻላል። እሺ አሁን እንዴት ነሽ? እስቲ ወጣጭበት። አግማማሽኝ እኮ ሊያ። በስመ አብ። ምንም አትፈልጊም? ነይ በይሽ። በዚህ በኩል ማለት እንዳለ ስትተፊብኝ አይተዋለሁ። በዚህ በኩል ነው። በፍጥነት አሁን ስልክሽን አምጪ። ጋሽ ቆይ ምን እያደረጉ ነው? ስልክሽን ስጪኝ። እንዴ ለምን? ከአንቺ ይልቅ እሱ እውነቱን ስለሚነግረኝ አምጪ። እንዴ ጋሽ አልሰጥም። አዎ ሰማሽ? ከአሁን በኋላ ነፃነትሽ ያለው በእጅሽ ነው፣ በስልክሽ። ኧረ ጋሽ ምን እያደረጉ ነው? እንዴ ጋሽ ንቅንቅ የለም ነግሬሻለሁ። ጋሽ ኧረ ጋሽ ኧረ ጋሽ 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 ኧረ ጋሽ ወይ አክስቴ ኧረ ጋሽ ምን እያደረጉ ነው? ጋሽ አክስቴ ይዞኝም እንዲሁ ኧረ ጋሼ ትብቃ። ምንም የምታውቀው ነገር የለም። ዝም ብላ እኮ ነው አክስቴ የምትቀባጥረው። ዝም በል አንተ ሌባ፣ የሌባ ተባባሪ። ማ እኔ? ኧረ ጋሼ እኔ እንደዚህ አይነት ነገር እኮ አይነካካኝም። እውነት እሱን አጣርቼ የምደርስበት ጉዳይ ነው። ደግሞ ጥላ ይመስል ከስር ከስሯ መች ትጠፋና ነው። እንደውም አንደኛ ተጠርጣሪ አንተ ራስህ ነው። ለምን እኔ ብቻ? እንዴ እርሱም ራሱ ስርስሯ ሄዶ የለ እንዴ? ምን እና ታዲያ? እናማ ስርስሯ ያለውላ ሌባ አይደለም ማለት ነው ጋሼ። ስራ ስር ይውለቅ ስራም ትሰማለህ። እኔ አንተን ማስተባበያ የምሰማበት ጊዜ የለኝም። እሺ ቆይ ትብቃንስ ምን አደረጋችኋት? እሱ አንተን አይመለከትም ብዬ ስንቴ ነው የምነግርህ? ቢሆንስ ምን እንዳደረጋችኋት እኔ ማወቅ እፈልጋለሁ። ሰራተኛዬ ናት። እንደፈለግኩ ባረጋት ምን ያገባሃል አንተ? ምን ማለት ነው? ለስራ እንጂ እኮ ለባርነት አይደለም የገባችሁ አይደል እንዴ? ሰብአዊ መብቷማ መከበር አለበት። ዝም በል። ጥሩ መናገርና ጥሩ ኑሮ መኖር ይለያያል። እሺ እኔ በቃ ላይ አትፈልጋለሁ። ዝም በል እዛ ወንበዴ። ሆነ ነገርም አለ። አንቺ ትብቃ። አቤት አክስቴ። ምን አለ ልጄ፣ አንቺም እንደዚህ ከምትሰቃይ ምን አለ ብትናገሪ? እባክሽ አክስቴ አንቺ እንኳን እስቲ ተረጅኝ። ቆይ ጋሼ ክፍል ውስጥ በጣም ብዙ ሰው እንደሚገባ ታውቂ አይደል እንዴ? ካልነገርሽ እንዴት አድርጌ አውቃለሁ ልጄ? እኔ እኮ እንዲህ እንድትሆኚ እንዲያረግሽ እኮ አልፈልግም። ግድ የለሽም ትብቃዬ፣ ንገሪኝና እኔ ከጌታቸው ጋር አስማማሻለሁ። ኡፍ
እስኪ እነ ሳሪ ይዘው ከሄዱ ደውለሽ ጠይቂያቸው። እነሱ ምን ይሰራላቸዋል? አላውቅም፣ ግን አክስቴ ይህንን እንኳን ሲተባበሪ። ቁልፉ እኮ ጌታቸው ጋር ነው። እኔ በምን እከፍትልሻለሁ? ኧረ አክስቴ እነ ሳሮን ጠይቂያቸው ነው እኮ ነው ያልኩሽ። እሺ በቃ እንግዲህ እንዴት አደርጋለሁ? እኔ እሞክራለሁ። በፍቅርሽ ተይዤ ሆኜ በሽተኛ አሃሃ ምንድን ነው በዳንስ ምናምን ይሆንልሽ እንዴ? ወደ ሌላ ቦለቾሪያ አሜሪካ ለምን አቆምከው? ቀጥለው። አቶ ጌታቸው እኔ የምለው ከዚች ልጅ አጠገብ ራቅ አላልኩም ወይ? እርቅ ያለው እኮ አቶ ጌታቸው። አንቺ ጠጋ ይበሉ። እዛ የለውም እኮ አቶ ጌታቸው። ከፈለጉ እንደውም እርሶ ጠጋ ይበሉ። ጌቺ ከዚህ በፊት ነገር የለ ከዝኔ እኮ ነው። ምን ማለት ነው ደግሞ እሱ? ከዝኔ ማለት የአጎቴ ልጅ እኮ ነው። አይ አልተዋጣልኝ። የኔ እንጆሪ እቺን ጨዋታ እኮ እኛም ተጫውተናት ነበር። እንዴ ተው እንጂ። እኔ እናንተ በዚህ ጉዳይ መጨቃጨቅ አለብን እንዴ? አረ የለብንም። የኔ እንጆሪ ስትለኝ እንዴት ደስ እንደሚለኝ ታውቃለህ? ውይ የኔ እንጆሪ አንቺ ደስ ይበልሽ እንጂ 24/7 የኔ እንጆሪ ይልሻለሁ። አለው አቶ ጌታቸው ሂድ አለች እኮ ደሄ እስታይ እንዴት ያለ ይኸውልህ እኔ አቤት ትብቃ እዚህ ነሽ? ሮባ እዚህ እንዳለው ቆይ በምን አወቅ? አክስቴ ስታወራሽ ተደብቄ እያየኋት ነበር። እንደይዙ ሂድ ሮባ። እንዴ ትብቃ አንቺን ትቼሽ ወዴት ነው የምሄደው? እንዴ ቆይሽ ምን አደረጉሽ? ምንም አላደረጉኝም ሮባ። በቃ ለኔ አትጨነቂ ሂድ። ትብቂቲ አትደብቂኝ በእናትሽ። ጎዱሽ እንዴ? አልደበኩ እንዴ እያለቀሽ ነው እንዴ ትብቂቲ? ለምንድን ነው ቆይ ድምፅሽ የሚቆራረጠው? ትብቃ አንቺ ትብቃ። ወይ ሮባ። እሺ ቆይ ምን አባቴ ልሁንልሽ? እኔ እናት አላውቅም፣ ግን በጣም ፈርቻለሁ። ከዚህ የምወጣበትን መንገድ ብቻ ፈልግልኝ። እሺ እንዴት አድርጌ ከዚህ ላስወጣሽ? ስልኬን ጌታቸው ወስዶብኛል። እናቴም ሆነ ዳግም እንዳይደውሉልኝ ንገራቸው። እሺ እነግራቸዋለሁ። በቃ አንተ ሂድ፣ ጌታቸው ከመጣ ይጎዳካል። ትብቂቲ እወድሻለሁ። እሺ መቼም ቢሆን ደግሞ አልተውሽም። አምናለሁ፣ ደግሞም እወድካለሁ። ምን ትብቂቲ የምርሽን ነው? እኔን ትወጂኛለሽ? እሱን እኮ ካፌ በላይ ልባ ይነግራል። አረ ነግሮኛል እንዴ፣ በደንብ ነው እንጂ ነገረኝ። አይንሽ ሁሉ በቃ ልብሽም ድምፅሽም ሁሉን ነገር እየነገረኝ ነበር። ትብቂቲ እኔም እወድሻለሁ። እሺ በቃ አሁን ሂድ። ከዚህ ስወጣ ሁሉንም ነገር በደንብ እናወራለን። ትብቂቲ ከዚህ ሁሉ ጉድ ውስጥ ወጥተን አንድ ቀን የተረጋጋ ህይወት እንኖራለን። እግዚአብሔር ከኛ ጋር ነው አምናለሁ። ይኸውልሽ ችግር ከተፈጠረችው ይሽ እዚሁ አካባቢ ነኝ። እሺ በቃ ያልኩን ግን እንዳትረሳሽ። ምን? የስልኩና አሁን ደውልላቸው። እሺ በቃ ደውላለሁ። አንቺም ራስሽን ጠብቂልኝ። እሺ ቆይ እስካሁን ለምንድን ነው ያልነገራችሁ? እሺ የው ነገር ሆናለች። ትሰማኛለህ ሮባ፣ አንተ ከዛ አካባቢ እንዳትርቅ፣ የሆነ ነገር ሊፈጠር ይችላል። ቆይ እሺ ዳግምስ? የጠፋ ሰው ናቲ ሁሉን አንበርካኪ፣ ሶልጋ ሲመጣ ግን ልቡን ተማራኪ ይላል። እስከስ ቆይ እስኪ መልሼ ልደውል። ምን ፈለክ ናቲ? ይሄ ካንተ ይጠብቅ። ይሄ ምንም እንደማንተዋወቅ ሰው ምናምን ላሽ ልትለኝ? ሼም በእውነት ይቅርታ፣ ጊዜ የለኝም። እሺ እኔ ምለው የምትፈልገው ፋይል መጥፋቱን ሰማ እንዴ? ምንድነው የምታወራው? ምን ፋይል ነው? ተረጋጋ እንጂ ናቲ። ከአምባገነኑና ከጨካኙ መሪ ከአቶ ጌታቸው እጅ ተፈልቅቆ ወጥቶ በዲሞክራሲና በንግግር በሚያምነው በሰለሞን እጅ ገብቷል ይላል። አንተ እጅ እንዴት ገባ? እኔ እኮ በጣም የምትገርመኝ ናቲ፣ ይህንን የሚያክል ግዙፍ የሆነ ሚሽን ከነዛ ጀለገጎች ጋር አብረ መስራትህ እኮ ይህን ጊዜ ከኔ ጋር ተስማምተህ ሰርተው ቢሆን ኖሮ 10 ሚሽን ፈጽመን ነበረ። ፋይሉ ለአንተ ምንም አይጠቅም። ስጠኝ። እያስፈራራኝ ባልሆነ ናቲ። እያስፈራራሁህ አይደለም፣ በጸባይ እየጠየኩ። ትዝ ይልሃል ያኔ እንደዛ አስራችሁ ስትጫወቱብኝ ስታሰቃዩኝ?
እኔ ግን በልብ ያምን ነበር እቺ ቀን እንደምትመጣ። ለነገሩ ፋይሉ ቢኖር ኑሮ እኔ ጋር መጣም ነበር። ከመሆን ናቲ እሱንም ካላየው አላምንም ልትለኝ ነው? እሺ አምኛለሁ። የት አለ? እኔ እኮ እንደው ታንታራ check it. Take your time, brother. እኮ ኮፒው ነው። ኦሪጂናሉ የት አለ? አይ እሱ ባደራ መልክ ነገ ይቀመጥልሃል። አንተ አቶ ጌታቸው ግን እንደው አይገርምህም? የአባትህን ንብረት እንደራሱ ንብረት እንደዚህ አፍኖ መያዙ እንደ ግሉ ንብረት። እሱ አንተን አያገባም። እሺ አዲያ አሁንማ ይመለከተኛል። ሁሉም ነገር እኮ እጄ ውስጥ ነው ያለው። እኔ የምልህ አንድ ምክር ልምከርህ። ለምን አከሱም? ትሰማኛለህ? እንኳን ቤት አባቴን አጥቻለሁ። እሺ ግን አንተ የአባት ማንነት ስለማይገባ ለአንተ አላስረዳም። ስማኝ ናቲ፣ ስለሱ እርግጠኛ ሆነ መናገር አትችልም። ሁላችንም ጥርሳችን ሸፍኖት እንጂ በልባችን ብዙ ህመም አለ። የራስህ ጉዳይ። ስማ ናቲ፣ ለታሪክ ማስታወሻ ፈልግ። አንተ ሰውዬ ምንድን ነው የምፈልገው? ግን ከአንተ ምን እፈልጋለሁ? ቆም በህግ አምላክ ብያለሁ እንዳትቀመጥ። ምንድነው ህግ ምናምን እያልሽ የምትቀውጪ? ቆሜ የለ እንዴ? እኔ ምንድነው ያልከው? አልሄድም አለው። ሲጀመር መች ከዚህ ቤት ወጥተህ ታውቃለህና እንዴ? ኩሽናውን እኮ ለቀኸው አታውቅም እኮ። ለምን ፍራሽን አምጥተህ እዛው ኩሽና ገብተህ አትተኛም? ከራይ ከሌለው ምን አገባኝ እኔ? ደስ ይለኛል፣ አስገቡኛ። አረ ነፍስ ጉድጓድ ይግባ። የት ነው የምትገባው? ኩሽና ነው እንዴ? ኩሽና አላልሽም? እንዴው ማን ነው የሚገባው? አንተ? እውነት እኔ ግን የዚህ ቤት ሰዎች አድናቂ ነኝ። እውነት እንዴ? አቶ ጌታቸው ግን በቃ ከልጅነት ጀምሮ ከእርሱ ጋር እንደዚህ ነበር ሲዳረቁ የነበሩት? ኧረ በስመ አብ እውነት ችለውታል። አዎ በቃ ይሄው እስካሁን ድረስ እኛ በፍቅር ነው የምንኖረው። ኧረ ቀልድ በፍቅር እንዴ? ቆይ የዚህ ቤት ሰዎች ቆይ ፍቅር ምናምን ታውቃላችሁ እንዴ? ምኑን ነው የማውቀው? እጭ በቃ እኔ ልሄድ ነው። የት ነው የምትሄደው አንተ? ስማ ደግሞ ሰሞኑን እቃ እየጠፋ እንደሆን ሰምተሃል አይደል? ታውቃለህ? አላውቅም። አውቆ የተኛን ቢቀሰቅሱት አይሰማም አሉ። ስማ ቀምታ አይደለች እንዴ ስታጉዞ ነበር? እሱ ስትገረፍ ታወራዋል። ቆይ አንቺ በምን እርግጠኛ ሆንሽ እሷ እንደወሰደች? እኔ ነኝ ያለች ላንተ? ይኸውልህ ዱላና እንደው እርግጫ ከሚበዛባት መጀመሪያ እኔ ነኝ አትልም እንዴ? የት አደረስኩት አለች። ኧረ ተይ በእናትሽ አዘባርቂ። እስኪ አንዳንድ ጊዜ እንኳን ዝም በይ። ለምንድን ነው የምትወው? የነሳርዬ ቅርስ እኮ ነው። ምን ብዬ ዝም እላለሁ? ይኸው ዝም አልልም። ደግሞ ዝም በይና አልከኝ አይደል? ዝም አልልም። ቆይ ትች ብዬማ ዝም ምንም እንዳይመስል። በጣቱ አይነኝ ልታውጣው ነው እንዴ? በቀደም በተፈጠረው ነገር በጣም ይቅርታ። እሺ ለምኑ? ያው የማይሆን ነገር ብዬ አስከፋውካ። አይ የኔ እንጆሪ በሱ ጉዳይማ ልቤን ስፕር አርገሽዋል። እንደው ሰው ጠፍቶን በዚህ አዞ ፊት ተጠረጥሪኝ እኔን አይደለ? ትንሽ ተናድጄ ስለነበረ ነው። ይቅርታ አድርግልኝ። ዝም ተብሎማ ይቅርታ አይደረግም። እሺ ታዲያ ምን ልቀጣ? ደስ ያለሽን ብቻ የሰበርሽውን ልቤን መጠገን አለብሽ። ለያይ እኔ ቆንጆ ሀሳብ አለኝ፣ አንተ ከተስማማህ ማለት ነው። ምንድነው እሱ? እናንተ ቤት ማንም ከሌለ ለምን ወይን ይዤ መጥቻ አልጋብዝህም? ደስ ይለኛል በደስታ። እና መቼ ይሁን? ያቺ እርኩስ እህት ከሌለች ዛሬ ራሱ መሆን ይችላል። አታስቢ፣ እኔ የሆነ ቦታ ልካታለሁ። ብቻ አንቺ ስደውልልሽ አደራ ይዘሽ ከች በቶሎ። አታስብ ጌች። ያው ነግሬሻለሁ፣ እንደ ባለፈው ቀደም ብለሽ መተሽ ችግር ውስጥ እንዳትከችኝ እሺ? አታስብ ጌች። ይኸውልሽ ባይሆን የወይኗን እኔ ልቀጣው። ኧረ አይሆንም፣ በጭራሽ እኔ አልቀበልም። የኔ እንጆሪ አንቺ ከየት ታመጫለሽ ብለሽ ነው? ግድ የለም እኔው እቀጣለሁ። ኧረ የኔ ጥፋት ነው እኮ ራሴ ይቀጣል። ግድ የለም ስልሽ የኔ እንጆሪ። አይ እንጆሪ እንዴ እናተች መታለል ትብቃስ? እዛው ናት። እዛው ማለት እስካሁን? አዎ የሳሩን ክፍል ውስጥ ቀልፎባታል። እና ዝም ብለህ መጣ? እና ምን ላድርግ? ሰብሬ አላስወጣት። ሩባ አሁን የሆነ ነገር ማድረግ አለብን። ከዛ ውስጥ ማስወጣት አለብን። ቁልፉ እኮ ጌታቸው ጋር ብቻ ነው ያለው። ቢያንስ እሱን ማግኘት አለብን። ቆይ አንድ ነገር ቢያረጋት መቼም ቢሆን ጸጸቱ አይለቀኝም። አረ ናቲ በእናትህ አታስፈራሪኝ። ወይ ካልሆነ ጌታቸውን አንታዋረው። እንደሱማ አይሆንም። የበለጠ እኮ ነው የሚጠረጥረኝ። ስለዚህ የሚሆነውን መጠበቅን ያለን አማራጭ። አሁን ቤት ማን አለ? ያቻ አመላለች እባክህ። መቼም እንዳትሞክርሽ አታስገባ። ኡፍ ቆይ ደግሞ እሱ የምን ወረቀት ነው? ጠፋ የተባለው ዶክመንት ኮፒ ነው እንዴ?
የት አገኘው? አንተ ነበርክ እንዴ ወሰድኩ ይሄንን ወረቀት? ሰለሞን ነው የሰጠኝ። ደግሞ ኦሪጂናሉ እሱ ጋር ነው። እሱ ቆይ በየት በኩል ጌታቸው ክፍል ገብቶ ነው? ምናልባት ሰው ወስዶለት ይሆናል። ማን? አላቅም፣ ግን እርግጠኛ ነኝ ይሄ ፋይል እሱ ጋር ከሆነ አብሉም እሱ ጋር ነው ማለት ነው። አለቆ ማሳዩዋለሽ። ሮባ ተረጋጋ። መጀመሪያ ከማን ጋር ይህን ስራ እንደሚሰራ ማረጋገጥ አለብን። ያለበለዚያማ በያዘጋጀልኝ ወጥመድ ውስጥ ሁላችንም በየተራ ነው የምንገባው። ግን አሁን ትብቃ ችግር ውስጥ ናት ናቲ። አውቃለሁ፣ ግን ምን ሮባ፣ በሆነ ዘዴ እናስወጣታለን። ደግሞ ናቲ ትብቃ እኮ እንደምትወደኝ ነገረች። እውነት? ምን? መቼ? አሁን እንደ ድንገት ስናወራ በመሀል እወዳለሁ ብላ አላስደነገጠችኝ መሰለ? እኔማ እኮ ማለት ነው በሩን ገንጥለው ውሰዳት አለኝ እኮ። በቃ ውስጤ የተሰማኝን ደስታ ስላልገባ ነው ናቲ። እውነት? አሁን ተረጋጋ። ለእሱም ቢሆን እሷን በሰላም መውጣት አለባት። እሱማው ግን በቃ ወይ ቁልፉን ካልሆነ ሰርቄ ማለት ነው አስወጣታለሁ እንጂ እዛ እንድታድር እኔ በፍጹም አልፈቅድም። ተረጋጋ ሮባ እባክህ። አሁን በዚህ ሰዓት መቸኮል ከማንም በላይ እሷን ነው የሚጎዳት። ለማንኛውም ግን እንኳን ደስ አለ። አመሰግናለሁ ናቲ። ዳጊ ሴት ሄደ ነው? እኔ ምን አውቃለሁ በእናት። ይሄኔ አንዷን እያባረረ ነው የሚሆነው። ማለት ምንድን ነው ደግሞ የሚያባረረው? ሴት ነዋ። አንዴ ሊያስር አንዴ ቆንጅት ጋር እያለ እኮ በቃ ምን እንደሚሻለው እኔ እንጃ በእናት። ወይ እናስቀጥቅጠው እንዴ ናቲ? ሊያ ምን ነው ችግር አለ እንዴ? መጣሁ በቃ ሮባ፣ እዚሁ ትብቃን ጠብቃት። ቆይ ምንድን ነው ችግሩ ናቲ? ያማል እንዴ? ምን አይነት ቀልድ ነው የምትቀልደው? አንቺ እሺ እንጂ የምትቀልጂው ምንድነው? እንደዛ የምታላላጡት አያምርባችሁም? እሺ ስራ አይደል እንዴ? ምንድን ነው የፈለገ ስራ ቢሆንስ? ይኸውልሽ ጭራሽ ከዚህ ሽማግሌ ጋር እኔ ከወንድ ጋር ላይሽ አልፈልግም። እሺ ሊያ፣ እሺ በቃ ካንተ ውጪ እንደዛ ሆናለሁ። ሊያ እየቀለድኩኝ አይደለም፣ ስርዓት ያዢ። በእናትህ እስኪ አጨቅጭቀኝ። ወይኔ ምን ጌቻ እናዶች ነበር? ስነ ስርዓት ይኖርህ እሺ። አንቺ ግን አይደብርሽም? ያን የሚያክል ጥንዛታም ሽማግሌ ጌችዬ ምናምን እያልሽ ጺሙ ምናምን ስታሳሽው እንዴ? ምን ያሳፍረኛል? ለምን አፍራለሁ? ስራ አይደል እንዴ? እሺ ይመችሽ። ለማንኛውም ዛሬ ሁሉም ነገር ይጀመራል። ሊያ ይምርሽ ነው። ስለዚህ ከዚህ በኋላ እንደፈለግን እንደ ቡችላ ወደዚህና ወደዚያ ማድረግ እንችላለን ማለት ነው። በሚገባ ስደውልልህ ደግሞ ቶሎ ስልክህን አንሳ። ችግር የለውም፣ ስለሱ አታስቢ። ብቻ አንቺ ሜዎች መድኃኒቱን በትክክል መጠቀምሽ እንዳትረሽ። እሺ አርሳውን በቃ ቤት ልሂድ። ባይ ባይ። አቶ ጌታቸው አሁን ተዘጋጅ፣ እየመጣሁልህ ነው ጌችዬ። እስኪ ዶሴው ይውጣ የምጠየቅበት አቶ ጌታቸው ይሄው ላፍነው ነው ጌችዬ። አረ ክፈቱልኝ አክስቴ፣ ጋሼ፣ አረ አክስቴ አመለ፣ አረ ክፈቱልኝ። አረ ቀስ እንዴ! ምንድን ነው ልትሰብሪው ነው እንዴ? አክስቴ እባክሽን መታጠቢያ ቤት መሄድ እፈልጋለሁ። በእናትሽ ክፈችልኝ። ጉድ እኮ ነው። በዚህ ሰዓት አሁን መታጠቢያ ቤት አማረሽ እንዴ? ምን የላት ምን አማራት አሉ። አረ አክስቴ በእናትሽ እኔ ሽንቴ ሊያመልጠኝ ነው። ምን አልሽኝ? ሽንቴ መጥቷል፣ ክፈችልኝ። ውይ የኔ እናት ምን አባቴ ላድርግሽ? ቁልፍ እኮ ከኔ ጋር የለም። እሺ ጋሼ ጋር ደውይለት። ምን አልሽኝ ትብቃዬ? አረ ጋሼ ጋር ደውይለት። እሺ እስቲ ሞክራለሁ። በቃ ቆይ ትብቃዬ፣ ግን እንደው የምትነግሪኝ ነገር የለም? ቆይ እኔ ነኝ ሌባው የሚለውን ብቻ ነው እንዴ እናንተ መስማት የምትፈልጉት? እንዴ ጎሽ፣ ይኸውልሽ ይሄ ሁሉ ሳትሰቃይ እኮ እንዲህ ስትናገሪ ላንቺ ምረፍት ነው። የት ነው ያረግሽው? እሺ ሰነዱ ምን ነው ፈጣሪ፣ እዚህ ሁላ ነገር ውስጥ ቆይ አላሳዝንህም? ምን አልሽኝ? ጌታቸውን ጥሪልኝ በቃ። ኧረ ተይ በሩ እንዳትሰብሪው እንዴ! ስለፈጠረሽ ረፊ። ቆይ ይኸውልሽ ጌታቸው ይመጣልሻል። በቃ እንኳን ደግሞ ተናገርሽ፣ ለእኔ ጫፉን ተናገርሻል። ቆይ ወይኔ ስፈልግሽ ነበር እኮ። ምንድን ነው? አንቺ ነሽ እንዴ ለሰለሞን አብሉና ፋይሉን ሰርቀሽ የሰጠሽው? ፋይል? የምን ሀብል? የምን ፋይል? ያማል አንተ? አያመኝም። ከአንቺ ውጭ እዛ ቤት እግር የሚያበዛ ሰው የለም። እርግጠኛ ነኝ አንቺ ነሽ የወሰድሽው። ሰው የዞር በልኝ ከመንገዴ። ማታቂውን ፋይል እንዴት አንስተሽ ለሰው ትሰጫለሽ? በአንቺ ምክንያት የስንት ሰው ህይወት እንደተበላሸ ታውቂያለሽ? እኔ ምንም ነገር አላውቅም። ምንድን ነው? ቆይ አታስመስይ እባክሽ፣ አያምርብሽም። ቆይ በአንቺ ምክንያት ምንም ማታቅ ልጅ ስትቀጣ ምንም አያሳዝንሽም? ማ ትብቃ? በደንብ ታውቂያለሽ። ስሟን እንዳበላሸሽ በደንብ ታውቂያለሽ። ቆይ ጌታቸው እኮ ክፍል ውስጥ አስቀምጦ እያሰቃያት ነው። ትንሽ እንኳን አታሳዝንሽም? ናቲ፣ እኔ ምንም ማውቀው ነገር የለም። እባክህ ተወኝ።
ዙሪና ይኝ ሊያ ይኝ እያልኩሽ ነው። በቃ ልሂድ። አይኔን እያየሽ እኔ አይደለሁም በይኝ። ናቲ ምን ሆነ ነው የምትጃጃለው እንደዚህ? ለአንቺ የዛች ልጅ ህይወት መጃጃለሁ? እስኪ ትንሽ ሰብአዊነት ይሰማሽ። በእናትህ ወይም በቃ ተይው፣ ገባኝ። በቃ ሂጂ። ምንድን ነው የሚገባህ? እኔ ሌባ አይደለሁም። አይገባህም እንዴ? እና ለምን አቀረቀርሽ? ልጅቷ አሳዝናኝ ነው። በቃ ስራ አለብኝ፣ እቸኩላለሁ። ቻው። በጣም ጥሩ። ውይ ጌታቸው መጣ። ኧረ እባክህ፣ ኧረ እባክህ እንደው ያችን ልጅ በር ክፈትላት። ኧረ እባክህ ጌታቸው ትሞታለች እባክህ። አመለ ደግሞ የማያሳስብ ነገር እኮ ነው ደርሶ የሚያሳስብሽ። ማሰብ ብቻ ምን ያደርጋል? ቅድም ጀምራ እኮ በሩ እንደዚህ እየደበደበች ነው። ሰው ቢመጣስ ምን ይላል? ሰው እኮ ይመጣል። እኔ የምልሽ ይሄ ሽቶ የምሸጥበት ሱቅ ምናምን ያልሽውን አገኘሽ እንዴ? ፈልገሽ? ምን አልከኝ? ሽቶ መሸጫ ሱቅ እፈልጋለሁ ስትይኝ አልነበረም? እዛ ታይ ሰፈር የሆነ ቆንጆ ሱቅ አይቼልሻለሁ። ውይ ጌታቸው እግዚአብሔር ይስጥናት። የማይረባ ዳጊን ፈልግ ብዬው ይኸው መና በቃ ዝም ብሎ ወሬ ብቻ። ስጋ እኮ ስጋ ነው እናቴ፣ ስጋ ስለሆንክ ነው። እሰይ ታችኛው በዚህ ታች እሱማ የደመቀ ሰፈር ነው። አዎ አሁን ዝም ብለሽ ሂጂና አይተሽ ነሽ። እሺ ስጋ ሳቱኝብኝ በቃ። እሺ ስጋ ነው ስጋ። እዛ ሂጂና ሱቁን አይተሽ ነይ። እሺ እንደው እባክህ ልጅቱን ግን ክፈትላት ጌታቸው አደራ። አመለ እከፍትላታለሁ አልኩ እኮ ቃሌን ሰጠሁሽ። እሺ እኔ ልክፈትላት። ሄደሽ ሱቁን እንትን ሳይሉት አይተሽ በቃ እሄዳለሁ። እሄዳለሁ ግድ የለም። ሂጂ ሱቁን ያልከኝ። እሺ በቃ እሺ ሂጂ። ምንድን ነው እንደዚህ ላንቃሽ እስኪቀደድ የምትጮይ በር የምትደበድቢው? ምን ይሁን? ሽንቴ መጣ። አይመለከተኝም፣ የራስሽ ጉዳይ ነው። እባክዎትን ጋሼ በፈጣሪ በቃ አይነበር። ዝም በይ፣ አታስመስይ። አጉል ሃይማኖተኛ መሳይ። እሱም ቢሆን የሌባ ተባባሪ አይደለም። እሺ እሺ፣ ያላደረኩትን እንዴት ብዬ ነው አድርጌያለሁ የምለው? ነው እንግዲህ አውጥፋ ነጃት እንደሆነ አይሻለሁ። ኧረ ጋሼ እባክዎትን ጋሼ። ኧረ በሳሪ ሞት እውነቱን ነገርኩት እኮ። እሺ ምን ላድርግ ጋሼ? የምር እውነቴን እኮ ተናግሬያለሁ። አንቺ እንደ በግ ካልታሰርሽ ዝም አትይም አይደለም? ኧረ ጋሼ ዝም እግሬሻለሁ። ኧረ ጋሼ ኧረ ጋሼ ተው ግን እንዲያደርጉ ጨጭ አፍሽን ዝጊ። ቆየሁ እንዴ? ኧረ በፍፁም በሰዓትሽ ነው ከች አልሽው። ይገርምሻል፣ ያችን ሴትዮ እንደሚስማር ነው ንቅዬ አርቄ ወረወርኳት። መቼም ለአንቺ ስለማልሆነው ነገር የለም። ይሄን እንጂ እውነት ሄሎ ሮባ፣ ሰፈር አካባቢ ነኝ። ቶሎ ውጣ፣ ቶሎ በል። አመሰግናለሁ። በቃ ወደ ውስጥ እንግባ። አዎ ይሻለናል። እንግባ። ደግሞ ቤቱ ጭር ሲል እንዴት ደስ እንደሚል በጣም አይደለ? አቤት አቤት። ዛሬ ደግሞ እንዴት ነው ያማረብሽ! እንዴት ቆንጆ ሆነሻል! እባክሽ አመሰግናለሁ። ከዚህ በፊት ቁንጅና ያልታየህም እንዴ? አረ በፍጹም ከዚህ በፊትም ቆንጆ ነሽ እኮ። ግን የዛሬው ደግሞ እንደ ውበቱን ድፍጥ አደረገብሽ ብዬ እኮ ነው። በድጋሚ አመሰግናለሁ። እኔ የምልህ ያቺ እህት ቤት የለችም እንዴ? አመለ የረዛን ጦሮጦስ ነው የሰደድኳት። አትመለስም። እርግጠኛ ነህ? ምን አሳሰበኝ ስልሽ በፍጹም እግሯ ወደዚህ አይረግጥም። እሺ ያቺ ሰራተኛችሁ የለችም? ያቺ ትብቃ ምንድነው ክፍለ ሀገር ሰው ጠይቃለሁ ነው ዘመድ ልጠይቅ ብላ ሄዳለች። እነሱን እንተዋቸውና የራሳችንን ጨዋታ ብንጫወት አይሻልም እንዴ? አንተ እኮ ነው ዝም ያልከው። ብርጭቆ አምጣና እሺ እንጠጣ ቢያንስ። ለካ ብርጭቆ ያስፈልግ። እሺ እኔ ቆንጆ አመጣለሁ። ሄሎ
ምን? ቆይ ይዤ እመጣለሁ። ሄሎ ምንድን ነው የምትለው? ምንድን ነው ናቲ? 100% እርግጠኛ ነኝ ያን ፋይል ወሰደችው ሊያ ናት። አንተ በምን እርግጠኛ ልትሆን ቻልክ? ምክንያቱም እዛ ቤት የምትገባው ሊያ ብቻ ናት። እሱስ ልክ ነህ። ሳሮን ሳትኖር ራሱ መመላለስ አብዝታለች እኮ። ይሄ እኮ በጣም ግልጽ ነገር ነው። ከጌታቸው ጋርማ የሆነ ነገር ጀመራለች። አሁንም እኮ ከሱ ጋር ናት። ወይ ካልሆነ ስትወጣ ጠብቀን እየጠፈጠፍን እናወጣጣት እንዴ? እንደዛማ ካደረገን ጦሱ ለኛ ነው። ባዩን ከሰለሞን ጋር ያላትን ግንኙነት በፋይል አድርገን ለጌታቸው አሳይተን መሀላቸው ነገር መፍጠር አለብን። እሱ አሪፍ ሀሳብ ነው። ግን ይኸውልህ ከጌታቸው ይልቅ ከዳግም ጋር ብናለያያቸው ሳይሻል አይቀርም። ዳጊ ይሄን ያህል ከሷ ጋር ግንኙነት አለው እንዴ? እና ታዲያ ይሄ ደፋር የሆነ ልጅ የቤት ድረስ እኮ ይዟት መጥቶ ነበር። ይሄው እድሜ ላመለ ግንባሯን ብላ እኮ ነው ከቤት አባረረቻት። ቆያቺ ቆንጂትስ ምን አይነት ልጅ እንደሆነ እኔ አላውቅም። በእናትህ እንዴ ሁለቱንም እኮ ነው የሚወዳቸው። በቃ ምድር ላይ የተፈጠረች ሴት በሙሉ በቃ የእሱ እንድትሆን እኮ ነው የሚፈልገው። ስለዚህ መላ ፈጥረን ማለያየት አለብን። እሺ ግን እነሱን ሲያጣ ማለት ነው ወደ ጥብቃ ፊቱን እንዳያዞር ነገሮች። በለሽ አንተ ግባ። አዲስ ነገር ካለ ደውል። እሺ መጸዳጃ ቤት እንዴት ልጅኝ? እሺ ኧረ ቆይ እግርሽ እንዴ ማን እንደዚህ ያሰረሽ? አቶ ጌታቸው ነው እንዴ? እስኪ ቆይ እየሰራሽ እንዳትይብኝ እንዳትይብኝ። ሄሎ 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 ሶል ሰፈር አካባቢ ነኝ። ምን ነው ችግር አለ እንዴ? ልምጣ? አዎ ስማኝማ። ምንድን ነው? ምን ሆነሽ ነው? ሀብሉና ፋይሉ የት ነው ያለው? ምን ነው? ለምን ፈለግሽው? በእናትህ ሰራተኛዋን አንቺ ነሽ የወሰድሽው ብሎ እያሰቃየዋት ነው። በእናትህ ቶሎ አቀብለኝና ቦታው ልመልሰው። በእናትህ ያምሻል እንዴ አንቺ? እኔ እኮ ወርቁን እኮ ሸጬዋለሁ። ምን እንዴ? ማን ብሎክ? ሲጀመር እኔ እንደነበር አይደል እንዴ ያወራ ነው? አንቺ በጋራ ስራ ላይ እኮ እንደዚህ የኔ ነው ያንተ ነው የሚባል ነገር እኮ የለም። በቃ እኔን ግንባር ያደርገው ብለሽ ሸምጥጫቸው እንዴ? ምን ሆነህ ነው? ምንም ቢሆን እኮ ሴት ነኝ። ያለ ጥፋቷ እንዴት ስትሆን እኮ አይቼ ራሱ መጨከን አልችልም እንዴ? ሊያ አታጨናንቂኛ እንዴ። ከዚህ በኋላ እንግዲህ ምን ማድረግ ይቻላል? ስሚ ወይ ካልሆነ እሱን የሚመስል አርቴ ገዝተን እንተካው እንዴ? ከምንም እሱ ይሻላል። እሺ ፋይሉስ? ሊያ ስለሱ እንኳን አታስቢ። አይደለም ሰራተኛዋን አንቺን እንኳን ቢያግትሽ ፋይሉን አልመልስለትም። ቆይ ሶሎሞን አንተ ግን ለምንድን እንደዚህ ራስ ወዳድ የምትሆነው? ቆይ አሁን እቺ ልጅ አታሳዝንህም? ውይ አታሳዝነኝም። ይኸውልሽ በዚህ ሰዓት ለራሴና ለራሴ ብቻ ነው ማዝነው። አንቺን ብትሆኚ ይኸውልሽ ለራስሽ ነው ማዘን ያለብሽ። ለራስ ማዘን ሌላ ላይ ክፉ መሆን አይደለም። እሺ ይኸውልሽ ሊያ እቺ ዓለም ለምስኪኖችና ለሆደ ቡቦች ምናምን ቦታ የላት። አይደለም ተይ ሊያ። ለማንኛውም አርቲውን ይዤ ስደርስ እደውልልሻለሁ። በቃ እየተነሳሁ ነው። ሄሎ ሄሎ ፋይሉን ትበለኝ። ስንት መከራ እጄ ገባ ፋይል ይዝጋ የማይረባሽ። አሁን ምን ላደርግ?